ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ ዛሬም ድንቅና አስተማሪ በሆነ ርዕስ ተገናኝተናል። በዛሬው ቀን እንድንዳስስ የፈለኩት ሐሳብ ስለ ፍራቻ ምንነትና ፍራቻ እንዴት እንደሚመጣ እናም ደግሞ ፍራቻችን ለመድረስ ካሰብንበት ትልቅ ደረጃ እንዳያሰናክለን ምን ዘዴዎችን እንጠቀም የሚል ነው። እስከ መጨረሻው አብራችሁኝ ሁኑ። ለዚህ ቻናል ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እያልኩ ቪዲዮን ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በመጀመሪያ የፍራቻ ምንነት በትክክል ካልተረዳነው ልናሳካ የምንፈልገውን ነገር ወይም ህልማችንን ሊገድለው ይችላል። ፈጣሪ ትልቅ ህልም እንድናልን ብቻ ሳይሆን ለማሳካትም ጭምር የሚያስችለንን በቂ አቅምና ችሎታ ሰጥቶናል። ነገር ግን ብዙ ሰው ትልቅ ህልሙን ስለማሳካት ሲያስብ አቅምና ችሎታ እንዳያንሰው ይፈራል። አብዛኛው ሰው በአእምሮ ሊያሳካው ስለሚፈልገው ስለ ትልቅ ህልሙ ሲያስብ በልቡ እምነት ሳይሆን ፍራቻ ነው የሚፈጠረው። ህልሙን ለማሳካት መስራት ሲጀምር ወዲያውኑ በአእምሮ ብዙ ጥያቄዎች ይመላለሳሉ። ለምሳሌ ህልሜን ለማሳካት መስዋዕትነት ከከፈልኩ በኋላ ህልሜ ባይሳካስ? ከአቅሜ በላይ ቢሆንስ? ወዳጆቼ ባይረዱኝስ? ገንዘብ ቢጎለኝስ? እውቀትና ልምድ ቢያንሰኝስ? ጊዜ ባጣስ? ሰዎች ቢከለክሉኝስ? ብከስርስ? ብለው አቅማቸውን በመጠራጠር ፍርሃት ውስጥ ይገባሉ። እንደዚህ አይነት ጥያቄዎችን በተደጋጋሚ በመጠየቅ በውስጣቸው ፍራቻ ሲነግስ ህልማቸውን በእምነት ማሳካቱን ትተው በፍራቻ መሸሽ ይጀምራሉ። በህይወታችን በጣም ብዙ ፍራቻዎች ያጋጥሙናል። አንዳንድ ፍራቻዎቻችን በጣም ትናንሽና ብዙ የማይጎዱን ሲሆኑ፣ ሌሎቹ ደግሞ ትላልቅና ህይወታችንን የመበታተን አቅም ያላቸው ናቸው። አንዳንድ ፍራቻዎቻችንን በፍጥነት ካላሸነፍናቸው በጣም የሚጎዱን ሊሆኑ ይችላሉ። ሌሎቹን ግን ለረጅም ጊዜ ባናሸንፋቸውም እንኳ ብዙም አይጎዱንም። ስለዚህ አሁን ፍራቻ ምን እንደሆነ፣ እንዴት እንደሚሰራና እንዴት አድርገን ፍራቻን በማሸነፍ እንደምንጠቀምበት እንመለከታለን። ለዚህ ደግሞ ከልጅነት ጀምሮ ያጋጠሙንን አንዳንድ ፍራቻዎች መለስ ብለን እንፈትሻለን። እስቲ የተወሰኑ የፍራቻ ምሳሌዎችን እንመልከት። አንዳንድ ሰዎች የአይጥ ፍራቻ አለባቸው። እነዚህ ሰዎች አይጥ የሚፈሩት ሳያውቁት በልጅነታቸው በሆነ አጋጣሚ አይጥ የመፍራት ፓራዳይም በአእምሯቸው ስለተገነባ ነው። ፓራዳይም ማለት ደግሞ ከልጅነታችን ጀምሮ በአእምሯችን የተገነባ የአእምሯችን ፕሮግራም ሆኖ ማንኛውንም እንቅስቃሴያችንን፣ ውጤታችንንና ህይወታችንን የሚቆጣጠር የአእምሮ ፕሮግራም ነው። ዋናው ጥያቄ አይጥ የመፍራት ፓራዳይሙ ከየት መጣ? እንዴትስ ነው በሰው አእምሮ ውስጥ የሚቀረጸው የሚለው ነው። በልጅነታችን ቤተሰቦቻችን ወይም ደግሞ ያሳደጉን ሰዎች አይጥን በመፍራት ከአይጥ ይሸሹ ከነበር እኛም ያንኑ ነው የምንደግመው። ምክንያቱም ልጅ ስንሆን በዙሪያችን ያሉ ሰዎች የሚያደርጉትን ድርጊቶች እያደረግን ነው የምናድገው። ደግሞም ፓራዳይም ከልጅነታችን ጀምሮ በህይወታችን ተጽዕኖ ከፈጠሩብን ሰዎች ያለምንም ጥያቄና ሀሳብ የምንወርሰው የአእምሮ ፕሮግራም ወይም እምነት ነው። ነገር ግን አሁን አይጥ መፍራታችንም አለመፍራታችንም በህይወታችን ላይ ብዙ ልዩነት ወይም ጉዳት ላያመጣ ይችላል። መሆን የምንፈልገውን ወይም የምናስበውን ነገር እንዳናሳካ ከልጅነታችን ጀምሮ በአእምሯችን የገባ ሌላ ፍራቻ ካለ ግን ራስን መፈተሽ ያስፈልጋል። ሌላ ምሳሌ ደግሞ አድርገን እንድንመለከት የምፈልገው አንበሳን ነው። በተለያዩ መገናኛ ብዙሃን ስለ ማሳይ ማራ ማህበረሰብ አይተን ወይም ሰምተን ይሆናል። የማሳይ ማራ ማህበረሰብ አንበሳን ያስፈራራሉ እንጂ እነርሱ አንበሳን አይፈሩም። አንበሳን አለመፍራት ብቻ ሳይሆን ማሳዮች ማደን የሚፈልጉትን እንስሳ አንበሳው እስኪያድን ድረስ ይጠብቁና ከዚያም አንበሳው ያደነውን እንስሳ ይነጥቃሉ። መቼስ አንበሳ ያደነውን ምግብ መንጠቅ ይቅርና ውሻ አጥንት ይዞ በአጠገቡ ማለፍ እንኳን ምን ያክል እንደሚያስፈራ የታወቀ ነው። ታዲያ ማሳዮች አንበሳን የማይፈሩት አንበሳ ማለት ስጋ መብላት ስንፈልግ የምንከተለውና እስኪያድን ጠብቀን ያደነውን የምንነጥቀው ምስኪን እንስሳ ነው የሚል ፓራዳይም በአእምሯቸው ስለተቀረጸ ነው። ሌሎቻችን ደግሞ አንበሳን የምንፈራው በፓራዳይማችን አንበሳ ማለት መታደን ከፈለግን ብቻ የምንሄድበት አውሬ እንደሆነ ስለተቀረጸብን ነው። አሁን ጉዳዩ ስለ አይጥና አንበሳ ማውራት አይደለም። ነገር ግን በህይወታችን ማሳካት የምንፈልገውን ትልቅ ነገር ልክ እንደ ማሳይ ማራ ማህበረሰብ ያለምንም ፍራቻ እንዴት ማደንና ማሸነፍ እንደምንችል ማወቅና መረዳት ነው። የተለያዩ አይነት ፍራቻዎች አሉ። ከሰው መልካችን እንደሚለያየው ሁሉ ፍራቻችንም በልጅነት በገጠሙን ነገሮች ሊለያዩና ሊወሰኑ ይችላሉ። መጀመሪያ ላይ እንዳልኩት ሰዎች የእንስሳት ፍራቻ አለባቸው። አሁን ደግሞ ህዝባዊ ንግግር የማድረግ ፍራቻ ስላለባቸው ሰዎች እንመልከት። እንደዚህ አይነት ሰዎች ለምን በሰው ፊት መናገር እንደሚያስፈራቸው ሲጠየቁ የሚመልሱት መልስ ብዙውን ጊዜ ተመሳሳይ ነው። የብዙ ሰው አይን ያስፈራኛል፣ ሳውራ ቢሳቅብኝስ፣ ብሳሳትስ፣ ቢከብደኝስ የሚል መልስ ነው የሚሰጡት። በንግግር መሃል ብንሳሳት ወይም ሰዎች ቢስቁብን ምንም ማለት አይደለም።
እንደውም የሚያናድደው በፍርሃት ምክንያት እኛ ጋር ያለን ወሳኝ ወይም ለሰው ማስተላለፍ የምንፈልገውን መልእክት ሳናስተላልፍ ከቀረን ነው። ምክንያቱም ሰዎች ንግግራችንን ለማዳመጥ የሚመጡት የእኛን እንከን ለመልቀም ሳይሆን ከንግግራችን የእኛን ቁም ነገር ለመማር ነው። ሌላኛው የጋብቻ ጥያቄ የማቅረብ ፍራቻ ነው። አንድ ወንድ ለምትወደው እርሱን በጣም ለሚወዳትና ለሚያፈቅራት ሴት የጋብቻ ጥያቄ ማቅረብ ይፈልጋል። ነገር ግን እሺ ባትለኝስ ወይም አላገባህም ብትለኝስ ብሎ ይፈራል። ሲጠይቃት መልሷ እሺ አገባሃለሁ ወይም አይ አላገባህም ነው ሊሆን የሚችለው። በእርግጥ እሺ የመባል እድሉ 50-50 ነው። ካልጠየቃት ግን እርሷ ውስጥ ምንም አይነት ሀሳብ ቢኖር እሱ ውስጥ የሚያቃጭለው መልስ ሁሌም ቢሆን አይሆንም የሚለው ነው። ይህ ወንድ ፍራቻውን አሸንፎ ሲጠይቃት እሺ ካለችው መልካም፣ ጉዳዩ አለቀ ማለት ነው። እሺ ካላለችው ደግሞ ከሰጠችው መልስና ምክንያት ተነስቶ ማስተካከል ያለበትን ነገር አስተካክሎ በድጋሚ በተሻለ መንገድ ለሁለተኛ ጊዜ መጠየቅ ይችላል። እርሱም ካልተሳካ 3ኛ እና 4ኛ ጊዜ መጠየቅ መብቱ ነው። እናም እዚህ ጋር እንድታሰምሩልኝ የምፈልገው ነገር ይህ ወንድ ከፍራቻው ይልቅ ማስተካከል ያሉበትን ነገሮች ደጋግሞ በማስተካከል እና ተስፋ ባለመቁረጥ መጠየቁን ሲቀጥል የማሸነፍ እድሉ እየጨመረ የመሸነፍ እድሉን ደግሞ እያጠፋ ነው የሚመጣው። እስቲ ሰዎች እንዳይከለክሉኝ ብላችሁ በመፍራት ራሳችሁን የከለከላችሁት ነገር እንዳይኖር ራሳችሁን ፈትሹ። ምክንያቱም ራሳችንን ከከለከልን ማንም አይረዳንም። ራሳችንን ከረዳን ግን ማንም አይከለክለንምና። ሌላኛው ፍራቻ ደግሞ ቃለመጠይቅ የማድረግ ፍራቻ ነው። አንዳንድ ሰዎች አንድ መስሪያ ቤት ስራ ለመቀጠር አመልክተው ለቃለመጠይቅ ሲጠሩ በጣም ሊፈሩና ሊንቀጠቀጡ ይችላሉ። ሆኖም ቃለመጠይቅ ለማድረግ ጥያቄ የሚጠይቁት የመስሪያ ቤቱ ሰዎች ዓላማቸው አንድና አንድ ነው። እርሱም እኛ ወደዛ መስሪያ ቤት ብንገባ መስሪያ ቤቱን የምናሳድግ ነን ወይስ የምንጎትት ነን የሚለውን ማጤን ብቻ ነው። ስለዚህ ለስራ ቅጥር ቃለመጠይቅ ለማድረግ መዘጋጀት እንጂ መፍራትና መንቀጥቀጥ አያስፈልግም። በስተመጨረሻ ደግሞ የምናየው ተመሳሳይ የሆኑ 3 ፍራቻዎችን አንድ ላይ በመጭመቅ ነው። የራስን ስራ የመጀመር ፍራቻን ልዩ ከመሆን ፍራቻና ስኬታማ ከመሆን ፍራቻ ጋር ልናያይዘው እንችላለን። ለምሳሌ አንድ ሰው የራሱን ስራ ለመጀመር አስቦ እውቀቱ፣ ልምዱ፣ ገንዘቡና ቦታው እያለው ስራውን ለመጀመር ግን የተለያዩ ፍርሃትን የሚያመጡ ሰበቦችን በመደርደር ስራውን ሳይጀምረው ይቀራል። ነገር ግን ፍርሃቱን ጆሮ ሳይሰጠው ሰበቡንም ወደ ጎን በመተው ፍራቻውን ካሸነፈ በስራው ራሱንና ሌሎችን መጥቀም ይችላል። በፍራቻው ምክንያት ግን ወስኖ ካልጀመረ ከራሱ አልፎ ሀገሩን ሊቀይር የሚችልበትን ስራ ሳይሰራ ያልፋል። ምናልባትም ይህን ሰው የቢዝነስ ወይም የፈጠራ ስራ እንዳይሰራ የሚያግተው አንዱና ዋነኛው ምክንያት ምናልባት ይህን ስራ ስጀምር ከሰዎች ሁሉ ለየት ብዬ ይታይ ይሆን የሚል ፍራቻም ይሆናል። አንዳንዴ ሰዎች አቴንሽናቸውን ወደኛ ሲያደርጉ በአንድ በኩል ሊያስደስተን፣ በአንድ በኩል ደግሞ ሊያስጨንቀን ይችላል። ብዙ ሰው በህይወቱ አንድ ለየት ያለ ነገር ማድረግና ልዩ መሆን ይፈልጋል፣ ነገር ግን ይፈራል። ከዚህም የበለጠ ደግሞ የሚገርመው ሰዎች ውድቀትና ኪሳራን እንደሚፈሩት ሁሉ የስኬትና የመትረፍረፍ ህይወትንም ይፈራሉ። ነገር ግን ሁሉም ነገር ይለመዳል። እስከሚለመድ ነው የሚያስፈራው እንጂ ስኬትም አንዴ ከለመድነው በኋላ እናጣጥመዋለን እንጂ አያስፈራንም። እስካሁን ባየናቸው የፍራቻ ምሳሌዎች ተመርኩዘን ራሳችንን በመፈተሽ ፍራቻዎቻችንን በግልጽ መለየትና መረዳት እንችላለን። ከዛም ፍራቻችንን በግልጽ ካወቅነው በኋላ ፍራቻችንን ማሸነፍ የተወሰነ አዳጋች ቢሆንም ግን ቢያንስ ችግሩን መረዳታችን አንድ ስቴፕ ችግሩ እንዲቀል ያደርግልናል። አሁን ማሸነፍ የምንፈልገውን ፍራቻ ለማሸነፍ የሚረዱንን 2 ዘዴዎች እንመልከት። የመጀመሪያው ለፍራቻችን ትልቁ መፍትሄ ፍራቻን መጋፈጥ ሲሆን ማንኛውም በውስጣችን የገባን ፍራቻ ለማሸነፍ የሚያስችለን የመጀመሪያ ዘዴ ፍራቻን ፊት ለፊት መጋፈጥ ነው። ፍራቻችንን የምንሸሸው ከሆነ እያባረረን ከምንፈልገው ቦታ እንዳንደርስ እንቅፋት በመሆን ህልማችንን ይገድልብናል። ለዚህ ልክ እንደ ምሳሌ አድርጌ ላነሳው የምፈልገው ነገር አንድ ሰው የስነ ጽሑፍ ተሰጥኦ ቢኖረውና ነገር ግን በመድረክ ወይም ደግሞ በሰዎች ፊት ለፊት የመናገር ፍርሃት ቢኖረው ይህ ፍርሃቱ ሰውየው ላይ ትልቅ ተግዳሮት በማሳደር ወደ ኋላ በማስቀረት በስነ ጽሑፍ ተሰጥኦ ትልቅ ደረጃ ላይ እንዳይደርስና በውስጡ ያለውን ጠቃሚ መልእክት ለሰዎች እንዳያስተላልፍ ያግተዋል፣ ከህልሙም ያደናቅፈዋል ማለት ነው። ፍራቻ የሚመጣው አድርገነው የማናውቀውን ነገር ስናደርግ በመሆኑ ታዲያ በህይወታችን ያላደረግነውና ልናደርገው የምንፈልገው ፊት ለፊት በመጋፈጥ ማሸነፍ የምንፈልገው ነገር ምንድን ነው? ይህንን ጥያቄ ራሳችንን እንጠይቅ። ሁለተኛው የፍራቻ ማስወገጃ ዘዴ ፍራቻን መረዳት የሚባለው ነው። የሚያስፈሩንን ነገሮች የምንፈራቸው ፍራቻችን የማይሸነፍ ስለሆነ ሳይሆን ፍራቻችንን በትክክል አውቀን ስላልተረዳነው ነው።
ከዚህ በተቃራኒው ደግሞ የማያስፈሩንን ነገሮች የማንፈራቸው ከሚፈሩት ሰዎች የተለየ ልዕለ ተፈጥሮ ስላለን ሳይሆን ፍራቻችንን በጥልቀት በማወቅና በመረዳት ፍራቻን ስላሸነፍነው ብቻ ነው። እኛን ምንም የማያስፈሩን ሌሎች ሰዎችን ደግሞ በጣም የሚያንቀጠቅጡ፣ በአንጻሩ ደግሞ ሌሎች ሰዎችን ምንም የማያስፈሩ እኛን ደግሞ ከልክ በላይ የሚያረዱ አንዳንድ ነገሮች ቢኖሩም የፍራቻችን መንስኤው አለማወቅ መሆኑን ተረድተን ፍራቻን ለማሸነፍ ማወቅና በደንብ መረዳት ያስፈልጋል። ምክንያቱም ፍራቻዎቻችንን እንዴት አድርገን እንደምናሸንፋቸው በትክክል ብናጠና ፍራቻዎቻችንን እናውቃቸዋለን፣ ከዚያም እንረዳቸዋለን፣ በስተመጨረሻም እናሸንፋቸዋለን። ለምሳሌ አንድ ዋና መዋኘት የሚፈራ ሰው በዋናነት ዋና የሚፈራው ስለ ዋና ያለው እውቀትና መረዳት ትንሽ ስለሆነ እንጂ ዋና በራሱ የሚያስፈራ ነገር ሆኖ አይደለም። ይልቁንም ዋና መዋኘትን ከልቡ የሚፈልግ ከሆነ ዋናን መጋፈጥና ዋና እንዴት መዋኘት እንደሚቻል በማጥናት ዋናን መረዳትና ማወቅ ይኖርበታል። በህይወታችን የሚያስፈራንን የትኛውም ነገር የምንፈራው ነገሩ ስለሚያስፈራ ሳይሆን ስለ ነገሩ ትክክለኛ እውቀትና መረዳት ስለሌለን ብቻ ነው። እናም የሚገጥሙንን አንዳንድ ፍራቻዎችን የመጀመሪያውን ዘዴ በመጠቀም ፊት ለፊት ተጋፍጠን ማሸነፍ እንችላለን። ሌሎችን ፍራቻዎች ደግሞ ሁለተኛውን ዘዴ በመጠቀም በማጥናትና በመረዳት ማሸነፍ እንችላለን። ሁለቱንም ዘዴዎች ደግሞ አንድ ላይ መጠቀም ስንጀምር የማናሸንፈው ምንም አይነት ፍራቻ አይኖርም። ሰዎች ደፋር የሚባሉት ስለማይፈሩ ሳይሆን ፍራቻቸውን ስለሚያሸንፉት ነው። ፍራቻ በተለይ ለእድገታችንና ለህልማችን በጣም ትልቅ ጸር ነውና በህይወታችን የሚያጋጥሙንን ፍራቻዎች በሁለቱ ዘዴዎች ማለትም ለይተን አጥንተን በመረዳትና ፊት ለፊት ገጥመን በመጋፈጥ እናሸንፋቸው የሚለው የዛሬው ዋናው መልእክቴ ነው። ውድ የዩቲዩብ ቻናሌ ተከታታዮች እስከመጨረሻው አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልቤ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።